ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን የዛሬ ዕለት አርብ ጥር 1 2018 ዓመተ ምህረት የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት የመረጃ ሰዓታችን ካሁን ሰዓት ጀምሮ ወደ እናንተ ይደርሳል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያችን ደግሞ ቢቂላ ተስፋዬ ከኛ ጋር ቆይታ የሚያደርግ ይሆናል። የሀገር ቤት ስፖርታዊ መረጃን ወደ እናንተ እናደርሳለን። በነገው ዕለት እንግዲህ ከሀገር ቤት እስከ ባህር ማዶ በሳምንቱ መጨረሻ ቀናት የተለያዩ የስፖርት ሁነቶች ይከናወናሉ። ከነዚህ የስፖርት ሁነቶች መካከል አንደኛው የኢትዮጵያ አትሌቲክስ ብሔራዊ ልዑክ ቡድን የሚሳተፍበት 46ኛው የዓለም አገር አቋራጭ ሻምፒዮና የውድድር መድረክ ነው። በሀገር አሜሪካ ፍሎሪዳ ላይ የሚከናወነው በዚህ የውድድር መድረክ ላይ እንግዲህ ለመሳተፍ የኢትዮጵያ አትሌቲክስ ልዑክ ቡድን ወደ ስፍራው ከትላንትና በስቲያ ማቅናቱ የሚታወስ ነው። አሁን ከስፍራው የደረሰን መረጃ እንደሚያመለክተው ከሆነ የመጀመሪያ ቀን ልምምዱ እንደዚሁ በተሳካ ሁኔታ በስፍራው ማከናወን ችሏል። በነገው ዕለት ነው ውድድሩ የሚደረገው። በሴቶችም በወንዶችም እንግዲህ በተለያዩ ኪሎ ሜትር እንደዚሁ ርቀቶች ላይ ኢትዮጵያን አትሌቶች የሚሳተፉ ነው የሚሆነው። ባለፈው ዓመት እንደዚሁ በሰርቢያው የሀገር አቋራጭ የውድድር መድረክ ላይ በሴትም በወንድም ጥሩ ውጤት ማስመዝገባችን የሚታወስ ነው። በዚህኛውም የውድድር ዓመት እንደዚሁ የተለያዩ ውዝግቦች ቢነሱም እንግዲህ ከአንዳንድ ጉዳዮች ጋር በተያያዘ የአትሌቲክስ ልዑክ ቡድኑ ወደ ሀገር ቤት ከተመለሰ በኋላ እንግዲህ የፌዴሬሽኑ አመራሮች የሚሰጧቸው መልሶች ይጠበቃሉ። በተለይ ከጉዞ ጋር በተያያዘ የሚዲያ ባለሙያን ይዞ ከመሄድ አንጻር አንዳንድ ቅሬታዎች እየተነሱ ነው የሚገኙትና ይህንን እንግዲህ የፌዴሬሽኑ አመራሮች ያጠሩታል ተብሎ ይገመታል። አሁን ላይ ግን እንግዲህ ኢትዮጵያኖች በዚህ የውድድር መድረክ ላይ የተለመደውን ውጤታማ ስኬት አሳክተው እንዲመለሱ እንደ ሁልጊዜውም ናሁ ስፖርት ይመኛል። የሀገር ቤት ስፖርታዊ መረጃችንን በዚህ እናጠናቅና በቀጥታ ወደ ባህር ማዶ ስፖርታዊ መረጃዎቻችን የምናልፍ ነው የሚሆነው። ካፍታ ቆይታ በኋላ ተመልሰን እንመጣለን። መልእክቶች አሉ፣ እነሱን ተከታትለን እንመለስ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ አርብ መሰናዷችንን በመከታተል ላይ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃን ወደ እናንተ አደረስን። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተሰናዱ ስፖርታዊ መረጃዎችን ወደ እናንተ እያደረስን የምንቆይ ነው የሚሆነው። በድጋሚ እንግዲህ አብራችሁን እንድዘልቁ በአክብሮት እንጋብዛለን። የአፍሪካ ዋንጫ የውድድር መድረክ መረጃን ቀዳሚ እናደርጋለን። ዛሬ ምሽት እንግዲህ 1 ሰዓትና 4 ሰዓት ላይ የ35ኛው የአፍሪካ ዋንጫ የኳርተር ፋይናል ተጠባቂ ጨዋታዎች እንደዚሁ የሚከናወኑ ነው የሚሆነው። ምሽት 1 ሰዓት ላይ ማሊ ከሴኔጋል ጋር የሚያደርጉት ጨዋታ ይጠበቃል። ማሊ እንግዲህ ቱኒዚያን በማሸነፍ ነው ወደዚህ ወደ ግማሽ ፍጻሜው ማለፍ ወደ ሩብ ፍጻሜው ማለፍ የቻለችው። በጥሎ ማለፍ 16ቱ ሴኔጋልን በተመሳሳይ ሱዳንን በማሸነፍ እንደዚሁ ወደ ሩብ ፍጻሜው ያለፉበትን ሂደት ማስተዋወስ እንችላለን። ምሽት 5 ሰዓት ላይ በመድረኩ አንድ ጊዜ የ1976ቱን በኢትዮጵያ አስተናጋጅነት ተሰናድቶ በነበረው የአፍሪካ ዋንጫ የውድድር መድረክ ላይ የዋንጫ ባለክብር የነበሩት ሰሜን አፍሪካዊቱ ሀገር የዚህ ደግሞ የውድድር መድረክ አዘጋጇ ሀገር ሞሮኮ ብሔራዊ ቡድን ከምዕራብ አፍሪካዊቱ ሀገር ሞሮኮ ጋር ካሜሮን ጋር የሚያደርጉት ጨዋታ ትልቅ ትኩረትን ስቧል። የካሜሮን ብሔራዊ ቡድን እንግዲህ ያለፉትን 4 ጊዜ የዚህን የውድድር መድረክ ሻምፒዮና መሆኗ ይታወሳልና በመድረኩ የዋንጫ ክብር ማንሳት የቻሉ ሀገራቶች ናቸው በዛሬው ምሽት ላይ ጨዋታቸውን የሚያከናውኑት። በዚህ ጨዋታ ላይ ትልልቅ በ5ቱ የአውሮፓ ታላላቅ ሊጎች ላይ በተለያዩ
እርከን የሊግ እርከን ላይ የሚወዳደሩ ትልልቅ ተጫዋቾች አሉ በሁለቱም ብሔራዊ ቡድን በኩል ማለት ነው። በካሜሮን በኩል እንደነ ብሪያን ቤቡን የመሳሰሉ የማንቸስተር ዩናይትድ የፊት መስመር አጥቂን ማንሳት ይቻላል። እንደዚሁ በሞሮኮ በኩል ደግሞ አሽራፍ ያኪሚ የፒኤስጂውን ተጫዋች ከዛም ባለፈ የሪያል ማድሪዱን ኮከብ ብራያን ዲያዝንም እንደዚሁ ማንሳት እንችላለን። ሌሎችም እንደዚሁ ትልልቅ ተጫዋቾች ያሉበት ስብስብ እንደሆነ ነው የሚታወቀውና ዛሬ ከፍተኛ ፍክክር እነዚህ ኮከቦች እንደሚያደርጉ ለየብሔራዊ ቡድናቸው እንግዲህ ይገመታል ማለት ነው። በነገው ዕለት አልጄሪያ ከናይጄሪያ፣ ኢጂፕት እንደዚሁ ከአይቬሪ ኮስት የሚያደርጉት ጨዋታ ትልቅ ትኩረትን ስቧል። በተመሳሳይ ነገም 1 ሰዓትና 4 ሰዓት ላይ ነው እነዚህ ጨዋታዎች የሚደረጉት ማለት ነውና የአፍሪካ ዋንጫ የውድድር መድረክ እንግዲህ አሁን ወሳኝ ምዕራፍ ላይ መድረሱን ተከትሎ ብዙዎችን እንደዚሁ እያጓጓ ነው የሚገኘው። ማን ሻምፒዮና ሊሆን ይችላል? የበለጠ ግን ከውድድሩ አስቀድሞ መጀመር አስቀድሞ ሁሉ ትልቅ ትኩረትና እንደዚሁ ግምት የተሰጣት አዘጋጇ ሀገር ሞሮኮ ናት። ይህን ታሳካለች አታሳካም? ምክንያቱም በመድረኩ ላይ ትልልቆቹ ሀገራቶች ገና አሉ። እንደነ ግብጽ ማንሳት እንችላለን። አይቬሪ ኮስት እንደዚሁም አልጄሪያና ናይጄሪያ አሉ ነገ ጨዋታቸውን የሚያደርጉ ማለት ነው በሩብ ፍጻሜው። ከዛ ባለፈ አጠቃላይ 8ቱም የቀሩት ሀገራቶች ትልልቅ ተጫዋቾችን የያዙ ነው በስብስቡ ላይና በዚህ እንቅስቃሴ ላይ እንግዲህ ማን ጎልቶ ወጥቶ የ35ኛውን የአፍሪካ ዋንጫ የውድድር መድረክ የዋንጫ ክብር ያነሳል የሚለው ነገር እንግዲህ በቀጣዩ ጊዜያቶች የሚጠበቅ ነው የሚሆነው። በቀጥታ ወደ ሌሎች የአውሮፓ መረጃዎቻችን የምናቀና ነው የሚሆነው። ወደ አውሮፓ መረጃዎቻችን ስናልፍ እንግዲህ የእንግሊዝ ኤፍኤ ካፕ አንጋፋው የውድድር መድረክ የሶስተኛ ዙር ጨዋታዎች እንደዚሁ ይከናወናሉ። ከዛሬ ምሽት አንስተው የሚደረጉ ጨዋታዎች አሉ። ዛሬ ምሽት ኤምኬ ዶንስ እንደዚሁ ከኦክስፎርድ ዩናይትድ ጋር ምሽት 4 ሰዓት ላይ ጨዋታቸውን የሚያከናውኑ ይሆናል። ብሪስተን ከዊጋን አትሌቲክ ጋር እንደዚሁ በዚሁ ሰዓት ላይ የሚደረግ ጨዋታ ነው። ዊጋን አትሌቲክ እንግዲህ ከዚህ ቀደም በእንግሊዝ ፕሪሚየር ሊግ አድጎ የተመለከትነው ክለብ ነበር። ረዘም ያሉ ዓመታቶችን በሻምፒዮንሺፑ እንደዚሁ እያሳለፈ ነው የሚገኘው። ማክሌስ ፊልድ እንደዚሁ ከክሪስታል ፓላስ ከፕሪሚየር ሊጉ ተሳታፊ ክለብ ጋራ ጨዋታውን ያከናውናል። እነዚህ የነገ መርሃ ግብሮች ናቸው። ኤቨርተን ከሰንደርላንድ ሁለቱ የፕሪሚየር ሊግ ተሳታፊ ክለቦች ደግሞ ቀን 9 ሰዓት ከ15 ላይ በነገው ዕለት ጨዋታቸውን ያደርጋሉ። ምሽት 2 ሰዓት ከ45 ሌላኛው ተጠባቂ ጨዋታ ሌሎኞቹ የፕሪሚየር ሊጉ ተሳታፊዎች ቶተንሃም ሆትስፐርስ እና አስተን ቪላም የሚያደርጉ ጨዋታ ይጠበቃል። አስተን ቪላ ጥሩ ቁመና ላይ የሚገኝ ቡድን ነው። በእርግጥ ያለፉትን ጨዋታ በፕሪሚየር ሊጉ ባቻ ውጤት ጨዋታውን ማጠናቀቁ የሚታወስ ነው። ከዛ በዘለለ ግን በሊጉ ደግሞ ሁለተኛ ደረጃ ላይ ነው የሚገኘው። ያው ከማንቸስተር ሲቲ ጋራ የጎል ልዩነት ነው ያለው እንጂ በነጥብ ተመሳሳይ እንደዚሁ 43 ነጥቦችን ይዘው ነው በእንግሊዝ ፕሪሚየር ሊግ እየተመለከትናቸው የምንገኘው። ነገር ግን ተጋጣሚው ደግሞ ቶተንሃም ሆትስፐርስ የውጤት ቀውስ ላይ ነው የሚገኘው። እንዲያውም አሰልጣኙ ቶማስ ፍራንክ ራሱ ትልቅ ከፍተኛ ጫና ውስጥ እንደሚገኙና ምናልባትም በአዲስ አሰልጣኝ ሊተኩ የሚችሉበት ሂደት እንዳለ ለክለቡ ቅርበት ያላቸው የመረጃ ምንጮች በመግለጽ ላይ ነው የሚገኙት። ምክንያቱም የክለቡ ሊቀመንበር ዳኒ ሌቪ ደስተኛ ለመሆናቸውን እየተመዘገበ ባለው ውጤት እየመሰከሩ ነው የሚገኙትና ብሬንትፎርድ ሲቲ አሰልጣኝ ቶማስ ፍራንክን ሊያሰናብት የሚችልበት ጨዋታ ሊሆን እንደሚችልም ነው እየተገለጸ የሚገኘው። ሌላኛው ቻርልተን አትሌቲክ እንደዚሁ ከቼልሲ፣ ሊቨርፑል ከባርንሌስ፣ ማንቸስተር ዩናይትድ ደግሞ ከብራይተን ጋር ጨዋታቸውን ያከናውናሉ። እነዚህም ጨዋታዎች እንግዲህ በነገው ዕለት የሚከናወኑ ናቸው። አርሰናል ከፖርትስማውዝ ጋር የሚያደርጉት ጨዋታ እንግዲህ አርሰናል ከሜዳ ውጪ ነው ይህን እንቅስቃሴ የሚያደርገው። በዕለተ እሁድ 11 ሰዓት ላይ ይህ ጨዋታ ይከናወናል ማለት ነው። እንግዲህ 64 ቡድኖች ናቸው ያሉት በዚህ ከታችኛው የሊግ እርከን ጀምሮ እስከ ፕሪሚየር ሊጉ ያሉ ክለቦች ስለሚሳተፉበት ትልልቆቹንም ትንንሾቹንም እንደዚሁ አንድ ላይ በማጫወት የሚታወቅ አንጋፋ የእንግሊዝ ኤፍኤ ካፕ የውድድር መድረክ እንግዲህ 32 ጨዋታዎች በሳምንቱ መጨረሻ ቀናት ይከናወኑበታል ማለት ነው። የመድረኩን የዋንጫ ክብር እንግዲህ አርሰናል 14 ጊዜ የመድረኩን የዋንጫ ክብር በማንሳት ቀዳሚ ስፍራ ላይ የተቀመጠ ክለብ ነው ማለት ይቻላል ማለት ነውና የእንግሊዝ ኤፍኤ ካፕን የተመለከተው መረጃችንን በዚህ ስናጠናቅቅ ደግሞ ሌሎች የአውሮፓ ታላላቅ ሊጎችን በሳምንቱ መጨረሻ ቀናት የሚከናወኑ ነው የሚሆነው። የእንግሊዝ የጣሊያን ሴሪያ የ20ኛ ሳምንት ጨዋታዎች ከነገ ጀምረው ይከናወናሉ። በዘንድሮ ዓመት በርካቶችን እያስገረመ የሚገኘው የአሰልጣኝ ሴስክ ፋብሪጋዙ ቡድን ኮሞ ከቦሎኛ ጋር ጨዋታውን ያደርጋል። በሜዳው ነው ጨዋታውን የሚያከናውነው። ያለፉትን 2 ተከታታይ ጨዋታዎች ድል ማድረግ ችሏል የኮሞ ማለት ነውና በዘንድሮ ዓመት ብዙዎችን እያስገረመ ይገኛል። 6ኛ ደረጃ ላይ ይገኛል። 33 ነጥቦችን ይዟል በሴሪያው የደረጃ ሰንጠረዥ ማለት ነውና ትልቅ ግምት ተሰጥቶታል። በጣም አዝናኝ ጨዋታ ነው የሚጫወቱት። ብዙዎቹ ወጣት ተጫዋቾች ናቸውና እውቅና የሌላቸው
እምብዛም በሴሪያው የማይታወቁ ተጫዋቾችን በማምጣት በአነስተኛ ዋጋ እንደዚሁ ክለቡን ከጠንካራ ክለቦች ጋር ወይም በሴሪያው ከዚህ ቀደም በዋንጫ ክብር ከሚታወቁ ክለቦች ጋር ተፎካካሪ እንዲሆን አድርጎታል። የክለቡም ሼር ሆልደር እንደሆነ ይታወቃል። የቀድሞ መድፈኛ የአርሰናል፣ የቼልሲ፣ የባርሴሎናው ተጫዋች ስፔናዊው አሰልጣኝ ሴስክ ፋብሪጋዝ ማለት ነውና ይህንን ቡድን የቀረጸበትንና ቡድኑ የሚጫወተው አጫዋት እጅግ በጣም አዝናኝና ፉክክርን እያስመለከተ መሆኑን ተከትሎ ብዙዎች አድናቆት እየቸሩት ነው የሚገኘውና አሁን ላይ እንግዲህ ትልልቅ ክለቦች ቢያሰለጥነን የሚል ጥያቄም እያቀረቡለት እንደሆነ እየተገለጸ ነው የሚገኘውና ምናልባትም በቀጣይ በእንግሊዝ ፕሪሚየር ሊግ ልናየው የምንችለው አሰልጣኝ ይህ ስፔናዊው የኮሞ አሰልጣኝ ሴስክ ፋብሪጋዝ እንደሆነ መረጃዎች እየጠቆሙ ነው የሚገኙት። ነገ እንግዲህ ቀን 11 ሰዓት ላይ በሜዳው ቦሎኛን ያስተናግዳል ማለት ነው። ዩዲኒዜ ከፒዛ እንደዚሁም ሮማ ደግሞ ከሳሶሎ ጋራ ምሽት 2 ሰዓት ላይ ጨዋታቸውን ያደርጋሉ። ቤርጋሞ ላይ የሚደረገው የአታላንታና የቱሪኒዮም ጨዋታ ምሽት 4 ሰዓት ከ45 ሲል ጅማሮውን ያደርጋል። በዕለተ እሁድ የሴሪያው የመርሃ ግብሩ ቀጣይ ጨዋታዎች እንደዚሁ ቀጥለው ሲከናወኑ ፊዮሬንቲና ኤስ ሚላንን ያስተናግዳል። እንደዚሁ ቬሮና ከላዚዮ። የሳምንቱ የሴሪያው ትልቁ ጨዋታ በሳንሲሮ ኢንተር ሚላንን ከናፖሊ ጋር ያገናኛል። ኢንተር ሚላን የደረጃ ሰንጠረዡን 42 ነጥቦች ሰብስቦ በቀዳሚነት እየመራ ነው የሚገኘው። ተጋጣሚው ክለብ ደግሞ እንደዚሁ ናፖሊ 38 ነጥቦች አሉትና በሁለቱ ክለቦች መካከል ያለው የነጥብ ልዩነት ወደ 4 ሰፍቷልና ያምናው የኔፕልሱ ክለብ የሴሪያው ሻምፒዮና እንደነበር ይታወሳልና ባክ ቱ ባክ የሊጉን የዋንጫ ክብር ለማንሳት በአሰልጣኝ አንቶኒዮ ኮንቴ እየተመራ ናፖሊ ከባድ ፍልሚያ ሊያደርግ እንደሚችል እየተነገረ ነው የሚገኘው ማለት ነውና ይህንን ይመስላል። የደረጃ ሰንጠረዡን ቀደም ሲል እንዳነሳውላችሁ ኢንተር ሚላን በ42 ነጥቦች ይመራል። ኤስ ሚላን በ39 ነጥብ ይከተላል። ናፖሊ 38 ነጥቦች አሉ፣ ሶስተኛ ደረጃ ላይ ተቀምጧል። ዩቬንቱስ እንደዚሁ በ36፣ ሮማም ተመሳሳይ 36 ነጥቦችን ይዘው አራተኛና አምስተኛ ደረጃ ላይ ይገኛሉ ማለት ነው። ወደ ቡንደስሊጋው እናምራ። እንግዲህ የጀርመን ቡንደስሊጋ 16ኛ ሳምንት መርሃ ግብር ላይ ደርሷል። ዛሬ ምሽት በሚጠበቅ አንድ ጨዋታ ጅማሮውን ያደርጋል። አይንትራ ፍራንክፈርት እንደዚሁ ከቦሩሺያ ዶርትሙንድ ጋር የሚያደርጉት ምሽት 4 ሰዓት ከ30 ላይ የሚጀምር ጨዋታ ነው። በነገው ዕለት የሚደረጉትን ሌሎችን ጨዋታዎች ስንመለከት ዩኒየን በርሊን ከሜንስ እንደዚሁ ባየር ሊቨርኩሰን ከስቱትጋርት፣ መሪው ክለብ ደግሞ ባየር ሙኒክ በዕለተ እሁድ ኦልቭስበርግን አሊያንዝ አሬና ላይ የሚያስተናግድ ነው የሚሆነው። ምሽት 1 ሰዓት ከ30 ላይ የሚደረግ ጨዋታ ነው። ሞንቼ ግላድባህ እንደዚሁ ከኦግስበርግ የሚያደርጉትም ጨዋታ ተጠባቂ ነው። በጀርመን ቡንደስሊጋ ባየር ሙኒክ ነው ያለፈው ዓመት የቡንደስሊጋው ባለክብር በ41 ነጥቦች በቀዳሚነት እየመራ የሚገኘው። ቦሩሺያ ዶርትሙንድ በ32 ነጥቦች ሁለተኛ ደረጃ ላይ ተቀምጧል። እንደዚሁ ያለፈው ዓመት የ2023 የቡንደስሊጋው ሻምፒዮናው ክለብ ባየር ሊቨርኩሰን ሶስተኛ ደረጃ ላይ ይገኛል። አርቢ ሌፕዚግን በተመሳሳይ 29 ነጥቦችን ይዞ እየተመለከት ነው እንገኛለን። ሃሪኬን ከቫቫየሩ ክለብ ባየር ሙኒክ የከፍተኛ ጎል አስቆጣሪነቱን ትራክ በቀዳሚነት እየመራ ነው የሚገኘው። ክቡራትና ክቡራን ተመልካቾቻችን ወደ መጨረሻው ምዕራፍ ላይ ደርሰናል። አጫጭር ስፖርታዊ መረጃዎችን ይዘን እንመለሳለን። አብራችሁን ነው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። በመጨረሻም አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። የአፍሪካ ዋንጫን የተመለከተ አንድ መረጃ የበርካታ መገናኛ ብዙሃን መነጋገሪያ የሆነ ነው የሚገኘው። የናይጄሪያ ብሔራዊ ቡድን እየተከናወነ በሚገኘው በ35ኛው የአፍሪካ ዋንጫ የውድድር መድረክ ላይ ወደ ኳርተር ፋይናሉ ማለፍ ከቻሉ 8 ሀገራቶች መካከል አንደኛው ነው። በጣም ጠንካራ ብሔራዊ ቡድንን በናይጄሪያ በኩል እስካሁን ባለው ጉዞ እየተመለከተ እንገኛለንና ትልልቅ ኮከቦች አሉ በናይጄሪያ ብሔራዊ ቡድን ስብስብ ውስጥ። አሁን ላይ ግን ከውሎ አበል ጋር ተያያዘ
ወይም ኢንሴንቲቭ የሚባለው የብሔራዊ ቡድን ተጫዋቾች የሚያገኙትን ለግልጋሎታቸው የሚሰጡትን የገንዘብ ሁኔታ በተመለከተ እንደዚሁ ሰጣ ገባ ውስጥ እንደነበሩ የሚታወስ ነው። በዓለም ዋንጫም እንደዚሁ ተመሳሳይ ነገር ሲያነሱ ነበር የማጣሪያ ጨዋታዎች ላይ ማለት ነውና አሁን ላይ ደግሞ በአፍሪካ ዋንጫ የውድድር መድረክ አበል እየተከፈለን አይደለም የሚገኘው የሚል ቅሬታ ሲያቀርቡ አለመጫወት ደረጃ ላይ እስከሚያደርሳቸው ውሳኔ ሲወስኑ እንደነበረ ይታወሳል። የናይጄሪያ ከዚህ ቀደም የጋና ብሔራዊ ቡድንም በአንዳንድ ጉዳዮች ተመልክተን ነበር ከገንዘብ ይሄ ከአበል ክፍያ ጋር በተያያዘ ማለት ነውና ቅሬታቸውን ሲያቀርቡ ነበር ለጋና ፌዴሬሽን። በተለያዩ የአፍሪካ ዋንጫ የውድድር መድረክ የዓለም ዋንጫ ማጣሪያ ላይ እንደዚህ አይነት ነገሮች እንግዲህ በአፍሪካ ሀገራቶች አሁን በጣም በርከት ብሎ እየተመለከትን እንገኛለን። እንዲያውም አንጓዝም ውድድሩ ወደሚደረግበት ስፍራ ገንዘቡ ካልገባልን አሁኑን ወደ አካውንታችን የሚል እንደዚሁ ሲጠይቁ እንደነበረ የሚታወስ ነውና አሁን ደግሞ በዚህኛው የአፍሪካ ዋንጫ የውድድር መድረክ ጠንከር ብሎ እየተመለከትን የምንገኘው የናይጄሪያ ብሔራዊ ቡድን ነው። ጥሩ ስብስብ አለው። ወደ ዓለም ዋንጫ እንዳላመራ የሚታወቅ ነው። በዲአር ኮንጎ በፕሌይኦፍ ተሸንፎ ከዓለም እግር ኳስ ዋንጫ የውድድር መድረክ እንደዚሁ እንደተሸኘ ይታወቃልና ብቸኛው የናይጄሪያን መጽናኛ ሆኖ የአፍሪካ ዋንጫ የውድድር መድረክ ላይ ነው እንግዲህ ትኩረት ሰጥተው እየተጫወቱ የሚገኙት ማለት ነው። ምድባቸውን በጥሩ ብቃት ማለፍ ችሏል በአንደኝነት። ከዛ ባለፈ ደግሞ የጥሎ ማለፍ 16ቱንም ጨዋታ እንደዚሁ አሸንፈው ነው ያለፉት። አሁን ደግሞ የኳርተር ፋይናል ጨዋታ አለባቸው ነገ ምሽት ከአልጄሪያ ጋር ማለት ነውና ከዛ ጨዋታ አስቀድሞ እንግዲህ የቡድኑ ስብስብ አባላቶች የጠየቅነው ገንዘብ ወይም ደግሞ አበላችን የማይከፈልን ከሆነ ጨዋታውን አናደርግም፣ ልምምድም አንሰራም የሚል አቋም ላይ ስለመድረሳቸው እየተገለጸ ነው የሚገኘውና አንድ ተጫዋች እንግዲህ ለቱርኩ ክለብ ቤሺክታሽ እየተጫወተ የሚገኘው ዊልፍሬድ ኒዲዲ ይህንን የተጫዋቾችን ጥያቄ የሚመልስ ገንዘብ ከራሱ አካውንቱ አውጥቶ አበሉን ለመክፈል ዝግጁ ስለመሆኑ እየተነገረ ነው የሚገኘው ማለት ነውና ይህንን የሚያደርገው ደግሞ ቲም ስፕሪቱ እንዳይረበሽ ተጫዋቾችም ጨዋታው ላይ ብቻ ትኩረት አድርገው እንዲጫወቱ ከመፈለግና ሀገርን ለመጥቀም ሀገርን ለማስቀደም ካለው ፍላጎት የተነሳ መሆኑን እንግዲህ ብዙዎች በአድናቆት ትልልቆቹ የመገናኛ ብዙሃን ከአድናቆት ጋር እንደዚሁ ተጫዋቹን ከፍ እያደረጉት ነው የሚገኘው ማለት ነው። እንግዲህ አፍሪካውያን ተጫዋቾች አንዳንድ ጊዜ በጣም የሚገርሙ ነገሮችን ሲያደርጉ እንመለከታለን። የናይጄሪያ እዚሁ ብሔራዊ ቡድኑ ላይ መረጃ ስንቆይ እንግዲህ ቪክቶር ኦሲሜኔ ይታወቃል። ከዚህ በፊት በተለያዩ ክለቦች ላይ ውጤታማነቱ የሚታወቅ ነው። በተለይ በኔፕልሱ ክለብ ናፖሊ የሊጉን የዋንጫ ክብር 2023 ላይ ሲያሳካ የተጫዋቹ የላቀ ብቃት እንደዚሁ የሚታወስ ነውና ራሱም ከፍተኛ ጎል አስቆጣሪ ሆኖ ያጠናቀቀበት ዓመት እንደነበረ ይታወሳል። ከዛ ባለፈ ደግሞ ወደ ጋላታ ሰራይ አምርቶ ደግሞ አሁን ለጋላታ ሰራይ ነው እንግዲህ የቋሚ ፊርማውን አንሮ እየተጫወተ የሚገኘው ማለት ነውና በዚህ ደረጃ ያሉ ተጫዋቾች ትልቅ ዓለም የሚጠብቃቸው ተጫዋቾች እሰጥ አገባ ውስጥ በተለያዩ አጋጣሚዎች ሲገቡ እየተመለከትን እንገኛለን። ከዚህ ቀደም እንግዲህ በነበረው የጥሎ ማለፍ 16 ጨዋታ ላይ ብሔራዊ ቡድኑ 4-0 በሆነ ውጤት አሸንፎ ወደ ቀጣዩ ዙር ማለፍ ችሏልና ከቡድን አጋሩ ወይም በሴሪያው ክለብ ለአታላንታ እየተጫወተ ከሚገኘው አዲሙላ ሉክማን ጋር የገባበት ሰጣ ገባ የሚታወስ ነውና ብዙ ትዝብት ውስጥ የሚጥለው ነው። ለብሔራዊ ቡድኑ አልጫወትም እኔ ጎል ማግባት የሚችልበትን አትሪክ የሚሰራበትን ኳስ በተገቢ ሁኔታ አላቀበለኝም በሚል ከተጫዋቹ ጋር ለመደባደብ ሲጋበዝ ነበርና በዚህ የውድድር መድረክ ላይ እንግዲህ የአፍሪካውያን ተጫዋቾች በየጊዜው ይሄ ብቻ አይደለም በየጊዜው የሚያደርጓቸው እንቅስቃሴዎች ለትዝብት የሚጥሉ ናቸውና አንድ ፕሮፌሽናል ተጫዋች ከራሱ ክብር በዘለለ ለሀገር የሚያስበው ነገር ያለመኖሩ እጅግ በጣም የሚያሳዝን ነው። ያንዳንድ የአፍሪካውያን አካሄዶች እንግዲህ ግራ የሚያጋቡ ናቸው ማለት ነው። እሱ አትሪክ ስላልሰራ ነገር ግን ብሔራዊ ቡድኑ 4-0 በሆነ ውጤት አሸንፎ ወጥቷልና እንደ ሀገሪቱ ስታሸንፍ መደሰት አለበት። ነገር ግን ደግሞ የቡድን አጋሩ አትሪክ የምሰራበትን ኳስ ከልክለኛል በማለት እንደውም ከብሔራዊ ቡድኑ ጋር አልጫወትም ከዚህ በኋላ የሚል አስተያየት መስጠት በበርካቶች ዘንድ ትዝብት ውስጥ ጥሎታል ይህንን ትልቅ ጨዋታ ማለት ነው። ወደ ቡድኑ ዜና ግን ስንመጣ የቡድኑም አባላቶች እንግዲህ በዓለም ትልልቅ ሊጎች ላይ የሚጫወቱ ናቸው። አብዛኞቹ በሳምንት በጣም ዳጎስ ያለ ገንዘብ ያገኛሉና አሁን ናይጄሪያ እንደሚታወቀው እንግዲህ የተለያዩ የአፍሪካ ሀገራቶች ናይጄሪያን ጨምሮ ያላቸው ብሔራዊ ሶርስ እንግዲህ በአግባቡ ይጠቀሙበታል ተብሎ አይገመትም። አንዳንዴ ለጦርነት ሲዳርገን እንመለከታለን። አንዳንድ ጊዜ ደግሞ እንደዚሁ ደግሞ የሀገርን ብሔራዊ ጥቅም ደግሞ ወደ ነጮቹ አሳልፎ ለስልጣን ሲባል እንደዚሁ የሚሰጥበትንም ሂደት ብዙ የእግር ኳሱ ቤተሰቦች ያስታውሱታልና ያውቁታል። ይሄ ያለ ሀቅ ነው። እንደዚህ
እንደዚህ አይነት ጉዳዮች እንግዲህ ከፖለቲከኞቻችን መሪዎች ጭምር አሁን ስፖርተኞቻችን ላይም የግል ጥቅመኝነት የግል ጉዳይን የማስጠበቅ ነገር ላይ ሲጠመዱ እየተመለከትን ነው የምንገኘውና እነዚህም ተጫዋቾች ከአውሮፓ ተጫዋቾች እንኳን የሚማሩት ነገር ያለመኖሩ እጅግ በጣም የሚያስተዛዝብ ነው። የቀን አበል አልተከፈለንም በማለት የሀገራቸውን ሰንደቅ ዓላማ የሀገራቸውን ክብር ዝቅ የሚያደርግ ነገር ማድረግ ተገቢ ነው የሚል እምነት የለኝም በግሌ። ነገር ግን ደግሞ እንግዲህ የናይጄሪያ ብሔራዊ ቡድን የትልልቆቹ ተጫዋቾች ይሄን አይነት ተሞክሮ ነው የተማሩት ማለት ነው። ከውጪዎቹ ጠቃሚ ነገር ይዞ የመጡ አይመስልምና ይሄ አይነት ጉዳይ የብዙዎች መነጋገሪያ የሆነ ነው የምንመለከተው። እንግዲህ ቀጣይ የናይጄሪያ ብሔራዊ ቡድን የኒዲዲ ክፍያ ተቀብሎ ይቆያል ወይ በዚሁ በአፍሪካ ዋንጫ የውድድር መድረክ ላይ ከአልጄሪያ ጋር የሚያደርገውን ጨዋታ ወደ ሜዳ ገብቶ ጨዋታውን ያከናውናሉ የሚለው ነገር የሚጠበቅ ነው የሚሆነው ማለት ነው። ወደ ሌላው መረጃችን ስናልፍ የማንቸስተር ዩናይትድን የዝውውር ሁኔታ እናገኛለን። ሊያን ዲዮማንዴን ለማስፈረም ከአርቢ ላይፕዚግ ፍላጎት እንዳላቸው እየተገለጸ ነው የሚገኘው። ይህንን የ19 ዓመት ተጫዋች ለማስፈረም እንግዲህ የቀይ ሰይጣናቱ ባለስልጣናት ፍላጎት እንዳላቸው በሰፊው እየተዘገበ ነው የሚገኘው። በዚህ ዓመት እንግዲህ በቡንደስሊጋው 14 ጨዋታዎችን አድርጓል። 8 የግብ ተሳትፎ አለው። 6 ጎሎችን አስቆጥሯል። 2 ለጎል የሆኑ ኳሶችን እንደዚሁ አመቻችቶ ማቀበል ችሏል። ሌሎችም የፕሪሚየር ሊጉና በተለያየ የሊግ እርከን ላይ የሚገኙ ክለቦች እንደዚሁ ለማስፈረም ፍላጎት እንዳላቸው እየገለጹ ነው የሚገኙት። ከሌጋኔዝ እንግዲህ ባለፈው ዓመት ነበር የመጣው ይሄ ተጫዋች። አሁን በአርቢ ላይፕዚግ ቤት በጣም ጥሩ ብቃት ካላቸው ወጣት ተጫዋቾች መካከል አንደኛው ሆኖ እየተመለከት ነው እንገኛለን። እንግዲህ የአይቮሪ ኮስት ብሔራዊ ቡድን ተጫዋች ነው፣ አፍሪካዊ ተጫዋች ነው። የዚህን ተጫዋች ግልጋሎት ለማግኘት እንደዚሁ ማንቸስተር ዩናይትዶች አመራሮቹ እንደዚሁ ጥያቄ ስለማቅረባቸው እየተገለጸ ነው የሚገኘው። ሌላው መውጫችን የሚሆነው መረጃ የአሰልጣኝ ፔፕ ጋርዲዮላን አስተያየት ነው የምናገኘው። ትላንት እንግዲህ አርሰናል በሜዳው ኤምሬትስ ስቴዲየም የአምና የሊጉን ሻምፒዮናውን ክለብ ሊቨርፑልን ጋብዞ 0-0 በሆናቸው ውጤት ጨዋታውን ማጠናቀቁ የሚታወስ ነው። ትላንት እንግዲህ መድፈኞቹ ይህን ጨዋታ ማሸነፍ ቢችሉ የነጥብ ልዩነቱን ወደ 8 ከፍ ማድረግ የሚችሉበትን አጋጣሚ ነው ያመከኑት ማለት ነውና ከዚህ ጨዋታ መጠናቀቅ በኋላ አሁንስ ደግሞ ስለ ሻምፒዮናነቱ በቀጣይ የሚኖረው ፍክክር ምን ይመስላል? አሁንስ አላችሁበት ወይ የሚል አስተያየት ወይም ጥያቄ ቀርቦለት ነበር ከመገናኛ ብዙሃን ለአሰልጣኝ ፔፕ ጋርዲዮላ። ገና መሆኑን ነው እሱ የተናገረው። በእንግሊዝ ፕሪሚየር ሊግ ምንም ሊፈጠር ይችላል። የትኞቹም ክለቦች እኛ አይደለንም በ6 ነጥብ ልዩነት የራቅናቸው ሌሎቹም ክለቦች እድል አላቸው። ገና 17 ሳምንት መርሃ ግብር አለው የእንግሊዝ ፕሪሚየር ሊግ እና በተወሰኑ ጊዜያቶች የደረጃ ለውጥ ሊኖር እንደሚችል ነው የተናገረውና በዚህም ደጋፊዎቻችን ከጎናችን ከሆኑ ተጫዋቾቻችን የሚያሳዩትን ኮሚትመንት አሁንም አጠናክሮ የሚቀጥሉ ከሆነ በቀጣይ በሚደረጉ ጨዋታዎች ተጠናክረን በሻምፒዮናነቱ ፍክክር ውስጥ መኖራችንን ማረጋገጥ እንፈልጋለን የሚል አስተያየት ሰጥቷል። አርሰናል በጣም ትልቅ ክለብ ነው። ጥሩ መዋቅር አለው። የተጫዋቾችም ጥራት በላቀ ደረጃ እያስመለከተን ይገኛል። ነገር ግን ደግሞ ውጤት የማይቀለበስበት መንገድ አለ ብዬ አላስብም። ለዚህም እየሰራን ነው የምንገኘው የሚል አስተያየቱን ሰጥቷል። እንግዲህ በቅርቡ አንቶኒ ሴሜኞን ማስፈረም ችሏል። በዛሬው ዕለት ፊርማውን አኑሯል። በቀጣይ ምናልባት ማንቸስተር ሲቲ በሊጉ የዋንጫ ፍክክር ውስጥ በሚያደርገው ጥረት የዚህ ተጫዋች እንደዚሁ አቅም በከፍተኛ ሁኔታ ለቡድኑ አቅም ግንባታ ይውላል ተብሎ ነው የሚታሰበውና ተጫዋቹ በበርንማውዝ እግር ኳስ ክለብ ውስጥም የነበረው ልዩነት እና ጠቀሜታው የሚታወቅ ነው። እንግዲህ በዜጎቹን ተቀላቅሎ ደግሞ በቀጣይ ለሻምፒዮናነት ዝግጁ መሆኑንም እንደዚሁ ተጫዋቹ ገልጿል ከፊርማው ስነ ስርዓት በኋላ ማለት ነውና ቀጣይ ምን ሊሆን ይችላል? ገና እንግዲህ የማንቹሪያን ደርቢ አለ። ራሱ አርሰናል ከማንቸስተር ሲቲ የሚያደርጉትም ጨዋታ ይጠበቃል። ትልልቅ ጨዋታዎች አሉ። ገና 17 ሳምንት ነው የሚቀረውና እናንተስ ምን ትላላችሁ? ማንቸስተር ሲቲ በሊጉ የዋንጫ ፍክክር ውስጥ አለ ወይ? አስተን ቪላስ እንደዚሁ በተመሳሳይ በ6 ነጥብ የነጥብ ልዩነት ነው ከአርሰናል የሚርቁትና ፔፕ እንዳለው ገና ነው የሊጉ የዋንጫ ፍክክር ወይስ ደግሞ አርሰናል የሊጉን የዋንጫ ክብር ከወዲሁ ያነሳል ብለን መደምደም እንችላለን? እስኪ ሀሳብ አስተያየታችሁን ልታደርሱ እንችላላችሁ። ክቡራትና ክቡራን ተመልካቾቻችን ለዛሬ ዕለተ አርብ ጥር 1 2018 ዓ.ም ከናሁ ቴሌቪዥን ወደ እናንተ የደረሰው የስፖርት የመረጃ ሰዓታችን ይህንን ይመስል ነበረ። እንግዲህ አመሻሹም ሌሊቱም ፍጹም ሰላማዊና የተባረከ እንዲሆንላችሁ እንመኛለን። መረጃዎቹን ለእናንተ በማድረስ ገዛይ እንዱላ የካሜራ ባለሙያችን እንደዚሁ ቢቂላ ተስፋዬ ከኛ ጋር ቆይታ አድርጓል። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንጋብዛችኋለን። መልካም ጊዜ ይሁንላችሁ።